የአክሱም ጉዳይ ሁሌ ነው የሚያንገበግበኝ ሁሌና መጥፎም እንደ ድጋሚ ሲነሳ ምናምን ጨጓሬ ቅጥል እያለ አይኑ ምንም እንደማላመጣ መጅሊስ ብቻ ሰለማቅ ምንም እንደማላመጣ ብዙዎቻችሁ ስሪ ቪዲዮ ብላችሁ ዝም ነበር ያልኩትና ዛሬ ደግሞ መግለጫ አውጡ ምናምን መግለጫው ምንድነው? ይሄ እናንተም ብቻ እኮ አይደለም ያከለከል ነው። ይሄው ከለበ እንትንም ምናምን ካልከለናል ነገር ነው የሚመስለው መግለጫው በጣም ነው የሚያናደውና እዚህ ቪዲዮ ባይዘው ማለት ነው ልንገራችሁ እቴትዬ ትሙት ምንም ይሄ እምጠሉ ሰዎች ትጥሉ ምንም አይመልከተኝም እንዲህ ስላልኩ ማለት ነው። በጣም ነው የሚያናደው በጣም ነው የሚያንገበግበውና መጅሊሱ እንግዲህ ያው ነገር እንደምታረግ ተስፋ እናረጋለን። ሁሌ እንደምናገረው በጣም ደካማ ነኝ ግን በቃ ይሄ ነገር ሁሌ ነው የሚያንገበግበኝ በጣም ነው የሚያናደኝ ወላሂ በጣም ነው የሆነ ነገር እንደምታረግ ተስፋ እናረጋለን። እኔ ምንም አይደለም በቃ አላህ ከእናንተ ጋር ይሁን የአክሱም ሙስሊሞች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስላም እህት ወንድሞች እንደምን አላችሁ? በተለመደው መንገድ የዛሬው አጀንዳችን የአክሱም ጉዳይ ነው። እስቲ ስለ መፍትሄዎቹ ሐሳብ እሰጣችኋለሁ። እናንተም ደግሞ ኮሜንት ላይ መፍትሄ ሆኖ የምትሉትን ሐሳብ እንደ አንዱማ ታካፍሉኛላችሁ። ይሄን ቪዲዮ ግን ብዙዎች ጋር እንዲዳረስ ኮፒ ሊንክ፣ ሼር፣ ዱዊትም ሪፖስትም ብታረጉልኝ ደስ ይለኛል። እኔ መፍትሄ የሚገኝበትን ቦታና እኛ እየጮህንበት ያለው ቦታ በጣም የተራራቀ እየመሰለኝ ነው። ላምባሏሎበት ኩበት ለቀማ እንዲባል እየጮህን ያለነው መፍትሄ የማይገኝበት ወይም ደግሞ መፍትሄ ሊመጣ በማይችልባቸው ቦታዎች ነው። እንደሚታወቀው የአክሱም ጉዳይ ሃይማኖታዊ ጉዳይ ነው። ሃይማኖታዊ ጉዳይ ቢሆንም ግን በጣም ፖለቲካል ተችና የፖለቲካ ልብስ መልበስ ከጀመረ ቆይቷል። እንደሚታወቀው ከዚህ አኩርፎ የሄደው የፖለቲካ ኃይል ወይም የህወሓት የተወሰነው ፓርት ከማዕከላዊ መንግስት ጋር ያለበትን ችግር በፖለቲካ ሂደት ውስጥ ከመቅረፍ ይልቅ በ27 ዓመት ሂደት ውስጥ እንደለመደው ሙስሊም ማህበረሰብን የመቆንጠጥና የመጫን ማዕከላዊ መንግስትን የማስጨነቅ ፖለቲካዊ እጅግ ዘግናኛውን አካሄድ እየሄደ እንደሆነ ነው የሚታወቀው። እሱ ምን ማለት ነው? በሁለት አማራጭ ማየት ይቻላል። አንድ ማዕከላዊ መንግስቱ እንዳይረጋጋ የህወሓት ኃይሎች ሙስሊሙ ማህበረሰብን በጣም ደካማን ድክመቱ ነው ብሎ የሚያስቡትን የሰላት የሂጃብና መሰል ጉዳዮችን ይነካሉ። ማዕከላዊ መንግስትም ይሄ ስሜት የሰጠው አይመስልም። ገዢው ፓርቲ ዝምታውን መርጧል። በዚህ ጉዳይ አንድም ጉዳይ ሲያነሳ ያየን አይደለም። ምክንያቱም እንግዲህ ባላቸው በሁለቱ ኃይሎች መካከል ባለ የፖለቲካ አለመጣጣም ውስጥ በዓለም አቀፍ ግንኙነቶች ላይ ህወሓትን ለመውቀስ እንግዲህ ጥፋቶች እንዲያጠፋ ማዕከላዊ መንግስት የፈለገ ይመስላል። ዝምታውን በዛ ልክ ነውና ሂጃብ ቢነካም ሰላት ቢነካም ቤተ እምነቶች ቢደፈሩን ቁርአን ቢቀደድም ያው ክልሉን እየበጠበጠ ነው ሙስሊሞችን እየጨቆነ ነው ብሎ ለዓለም አቀፉ ገላጋይ ፍርድ ቤት የሚሆን እነሱን ለማሸማገል ለሚቀመጥ የሆነ ዲፕሎማት ስብስብ ይህንን ለመክሰስ ዶክመንቶችን እየሰበሰበ እንጂ የሙስሊሙ ሂጃብ መገፈፍ ያን ያክል የጨነቀው አይመስለኝም። ራሱ የብልጽግና ፓርቲያውም ገዢው ፓርቲ ማለት ነው። በዚህ ረገድ ላይ ስለዚህ እኛ አፈሙዛችንን ማዞር ያለብን ወደ እነዚህ አካላት ሳይሆን ወደ መጅሊስም ሳይሆን የመጀመሪያው ስቴፓችን ወደ ኢትዮጵያ ሃይማኖት ጉባኤ ነው። የኢትዮጵያ ሃይማኖት ጉባኤ እንደሚታወቀው ሃይማኖታዊ ጉዳዮችን በመፍታት ይታወቃል። ሁሉም ሃይማኖት አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱን ጨምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌል አማኞች ቤተክርስቲያንና እንዲሁም ደግሞ የኢትዮጵያ ካቶሊካዊ ቤተክርስቲያንን አጠቅልሎ የያዘ ኢትዮጵያ ውስጥ አሉ የሚባሉ አንጋፋ እምነቶችን የያዘ ተቋም ከመሆኑ ጋር ተያይዞ ሁሉም አባቶች እዛ ይገኛሉ። በተለይ ደግሞ አክሱም ላይ የተገኘ ግጭቱ ያለው ወይም ደግሞ አለመግባባቱ ያለው በሙስሊሙና በኦርቶዶክስ እምነት ተከታዩ መካከል ስለሆነ አፈሙዛችንን ከ4 ኪሎ ይልቅ ወደ 5 ኪሎ ሲኖዶስ ጽሕፈት ቤት ወደ ፓትርያርኩ ማዞር ያለብን ይመስለኛል። በግልጽ መናገር ስላለብን ምክንያቱም እዛ ቦታ ላይ የኦርቶዶክስ እምነት ተከታይ ነን የሚሉ ሰዎች ናቸው። የሙስሊሞችን አዛን መስማት አንፈልግም፣ መስጂድ መኖር የለበትም፣ ሐታ ጀናዛ ሰው እንኳን ሲሞትባችሁ በዋና አውራ ጎዳና መሄድ አትችሉም፣ ውስጥ ለውስጥ ተሸክሉካችሁ ሄዳችሁ እንድትቀብሩ ነው የምንፈልገው የሚል ሐሳብ እያመጡ ያሉት ቅድስት ምድር ናት ከሚል እሳቤ ተንተረሰው ስለሆነ እንግዲህ ብፁዕነታቸው ይህንን ሐሳብ ከልጆቻቸው ጋር ተማክረው ልጆቻቸውን ስርዓት እንዲያይዙ አደብ እንዲያስይዙ ልክ አለመሆኑንና ተከባብሮ የመኖርን እሴት እንዲያዳብሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱም እንዲሁ ጽሕፈት ቤቱ ማለት ነው እንዲሁም ደግሞ ፓትርያርኩም ቅዱስነታቸው ይሄንን ሊያረጉ ይገባል የሚል
ጽኑ እምነት አለን። ስለዚህ የምንሰራቸው ቪዲዮዎች የምናወራቸው ወሬዎች የምንጽፋቸው ጽሁፎች በጠቅላላ አንድ ጊዜ ከመጅሊስና መሰል እስከዛሬ ከምንጮባቸው አፈሙዛችንን ቀየር አድርገን ከመንግስትም ወጣ ብለን ወደ 5 ኪሎ ወደሚገኘው የፓትርያርኩ ጽፈት ቤት ውስጥ ወዳሉት ቀሳውስቶችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየመሩ የሚገኙ ሊቃነ ጳጳሳትን ማናገር ይኖርብናል ብዬ አስባለሁ። ስለዚህ በለጠፍኩት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪን አባት ፎቶ እየለጠፋችሁ ልጆቻቸውን ስርዓት እንዲያስይዙ የመከባበር ባህላቸውን ይዘው እንዲቆዩ ያለውንም አለመግባባት በሰላማዊ መንገድ እንዲፈታ ልጆቻቸውን እንዲመክሩ ጥሪ ብናቀርብ አይ ቲንክ የተሻለ አካሄድ ይመስለኛል። እሳቸውም ቢሆን ከነጽፈት ቤታቸው ይሄንን ጉዳይ በቅርበት ስለሚያውቁት ለችግሩም ሩቅ ስለማይሆኑ የተሻለ መፍትሄ በዚህ መስመር ይሆናል ብዬ ስለማስብ ነው። የእናንተንም አስተያየት እዚህ ኮሜንት ባር ላይ አስቀምጡና እስኪ ይሄ ቢሆን የተሻለ ነው የምንለውን ሐሳብ እያዳበርን ትግላችንን ግን ለአንዴና ለመጨረሻ ጊዜ ሳናቋርጥ በትግራይ ወይም ደግሞ በአክሱም ሙስሊም እህት ወንድሞቻችን ጉዳይ ላይ መፍትሄ ላይ እስከምንደርስ ድረስ አጀንዳችንን እንዳንቀይር እዚሁ በአላሁ ሱብሓነሁ ወተዓላ ስም ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወይል እንግዲህ እፎይ ሴጋ ባለፈ ለንጽጽር ተጠርቶ 10,000 ሰው የጠበቀው ቀርቶ ነበር። ያንን ለማካካስ ወንድሞችን ንጽጽር ጠርቻለሁኝ እያለ ሶሻል ሚዲያ ላይ ግርግር እየፈጠረ ነው። በመሆኑም ነገ ኡስታዝ ሁሱና ታዳጊው ኢምራን አንድ ላይ በመሆን እፎይ ሴጋና የእፎይ ሴጋ አንዱ አጨብጫቢ ሆነው ንጽጽር ያኔ ውይይት ያደርጋሉ። የውይይቱ ነጥብ ምንድነው? ነብዩ መሐመድ አለይሂ ሰላቱ ወሰለም መጽሐፍ ቅዱስ ላይ ባሉ ነብያት መስፈርት አንዱ ወይም ነብያት ስላሴን ወይስ አንድን አምላክ የሰበኩት ያመኑት በሚለው ሁለቱን መርጠው ወይም በሁለቱም ይወያያሉ። ነገ ከምሽቱ 3 ሰዓት እንዳትቀሩ። እፎይ ሴጋ ወይ በዛው ፈርጥጦ ይቀራል ወይ መጥቶ ተሳድቦ ያኒ ሆስቱን ለመበጥበጥ ይሞክራል። በመጨረሻም እፎይ ሴጋ በዚህ በንጽጽር ራሱን እንደሚያጠፋን የቃል ገባላችኋለሁኝ። ይሄንን ይመስላል እንግዲህ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ ነው ስላሴ የሚል ነገር ማርያም የፈጣሪ እናት ናት የሚል ነገር የለም። እንግዲህ ደፍሮ መጥቶ ነብያት ማርያም የፈጣሪ እናት ናት ብለዋል ወይም ኢየሱስ ፈጣሪ ነው ብለዋል ብሎ መረጃ ከየት እንደሚያመጣ ኦርቶዶክስን ከየት እንደሚያሳይ ከመጽሐፍ ቅዱስ ጉድና ያለን ነገር ነብያትና ሐዋርያት ኦርቶዶክስን አያውቁም፣ ማርያም የፈጣሪ እናት ናት የሚባል አያውቁም፣ ኢየሱስ ፈጣሪ ነው የሚል አያውቁም። ስለዚህ በከበሮ በጫጫታ በስድብ ዓለም ውስጥ ነው የሚኖሩት እንጂ በመረጃና በእውነት ዓለም ውስጥ አይደለም የሚኖሩት። የነገ ሰው ይበለን።